የማታመጪው ጉድ የለም እንደማትሉኝ ተስፋ አደርጋለሁኝ። ቤቱን ላይክ አድርጉ። ጾም እንዴት ይዟቸዋል? የመዳም ቅመሞችዬ የኔ ውድ እህቶቼ እንዴት ናችሁልኝ? ላይክ አድርጉ፣ ሼር አድርጉልኝ። ያው ሮመዳን ገብቷል። አላህ ሱብሃነሁ ወተዓላ ተጠቅመው ጾሙ ከተጠቀሙት አላህ ያድርገን፣ ኢባዳችን የሚቀበልበት አላህ ያደርገን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡማይምን ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው ወይ? ሁሉ መልካም አልሐምዱሊላህ ረቢል ዓለሚን። ዜድ የማታመጪው ጉድ የለም የማታመጪው መከራ የለም እንዳትሉኝ እና እንዴት ነው ሮመዳን እንዴት ይዛችኋል? ሮመዳን አላህ ሱብሃነሁ ወተዓላ በአፋችን ስላስገባልን ደስ ብሎኛል። አልሐምዱሊላህ በአመት አመት አላህ ኸይሩን ሸህሩ ረመዳን በአፋችን ያስገባልን እያልኩም ወደ ቪዲዮ እመጣለሁ። ዛሬ በእጅግ በጣም ለብዙዎቻችሁ ለቦርጭ የሚሆንና ሰውነትን ምን እንብላ ዜድዬ ምን እንብላ፣ ሰላጣ ብቻ በልተን እኮ መዳም ስራ መቋቋም አንችልም። ሰላጣ ወይም እንደዚህ ጠንከር ያለ ምግብ ካልበላን እኮ ስራውን መቋቋም አንችልም ብዙዎቻችሁ እያላችሁ ነው። እና እኔ የምመገበው ነገር ልንገራችሁ። በነገራችን ላይ ያው አልሐምዱሊላህ ረብል ዓለሚን ከ3 ቀን ነው ከ4 ቀን በፊት ነው ከመሆን መጠቀም የጀመርኩት ማለት ነው። እና ደግሞ አሁን እኔ የምመገበው ምግብ በፍጹም ይሄ ዳቦ ዱቄት ሆነ የስንዴ ዱቄት ሆነ ነጭ ዳቦ እና ነጭ ጥቁር ዳቦ ሆነ አይነካኝም። ለምን ኦቨር ከፍ የሚያደርገው ካሮሊኑ ከፍ የሚያደርገው ነገር እሱ ስለሆነ ማለት ነው። ዛሬ ይዤላችሁ የመጣሁት ማሽላ ታውቃላችሁ፣ በአብዛኞቻችሁ ይሄ ማሽላ ነው። የማሽላ ቂጣ ነው የምመገበው እኔ ማለት ነው። ሴትዮዋ ታስፈጨውና እኔ ቂጣው ነው የምጠቀመው። አያችሁት? ማሽላ ማለት ነው። ያው ይታወቃል ማሽላ ማለት በኢትዮጵያ ማንኛውም ሀገር ይገኛል ይሄ ማለት ነው። እና ከዚህ ጋር ሆኖ እነ ብሎክሬን ካገኛቸው፣ ነጭ አበባ ካገኛቸው፣ ሰላጣ ነገር፣ የተቀቀለ እንቁላል፣ እንደገና የተለያዩ ምግቦች አሉ። ነገር ግን ይሄን በልተን አንውልም ላላችሁ ደግሞ ወላይ የዚህ ቂጣ ወይም ይሄ ደግሞ ቀቅላችሁ እንደ ምግብ አድርጋችሁ ቀቅላችሁ ብትበሉትም ደግሞ በጣም አሪፍ ነው። በነገራችን ላይ ይሄ እናንተ ቀልድ ሊመስላችሁ ይችላል። እኔ ግን የምመገበው ይሄ በአብዛኛው ቂጣ ይሄ ነው ማለት ነው። እኔ በጣም ቆይቻለሁ መመገብ የጀመርኩት። ነገር ግን አልሐምዱሊላህ ረቢል ዓለሚን ወፈቴ ደግሞ አሁን እየቀነሰ መጣልኝ ማለት ነው። የሚገርማችሁ ነገር ገና 4 ቀኔ ነው እራት መብላት ያቆምኩት እና ደግሞ ከሞን መጠጣት የጀመርኩት ማለት ነው። ግን አልሐምዱሊላህ ረቢል ዓለሚን አሁን የበፊት አቋሜና የአሁኑ አቋሜ እየተለያየ ነው። ይገርማችኋል። ሰው ነግሬያቸዋለሁ። ሰው ምግባችሁ ነው የሚወስነው ብያቸዋለሁ። ኪሎአችሁ ለመቀነስ ስታስቡ እንትን አዛጋኝ እና ኪሎአችሁ መቀነስ ስታስቡ ምን ማድረግ አለብን ብላችሁ ማሰብ ግዴታችሁ ነው ማለት ነው እዚህ ጋር እና የአብዛኞቻችሁ ጥያቄ መሰረት እናንተ ምግብ ለምንድን ነው ምን እንመገብ ዜድዬ ምንድን ነው የምንመገበው እንዴት እንደሆን ይርበናል እኮ የመዳን ቤት እኮ ነው ያለ ነው ብዙዎቻችሁ እያላችሁ ነው። በነገራችን ላይ እኮ የሚርብ ነገር ይራባችሁና ማለት ነው። ብታዳምጠው ጥሩ ነበር። እስከ መጨረሻው ቪዲዮ አዳምጡት እንዳትሳለፉት እና ውዶችዬ እናንተ ለመቀነስ ስታስቡ አንደኛ ምግባችሁን ካላስተካከላችሁ በስተቀር ተከሳላችሁ ብዬ አላስብም። አንደኛ። ሁለተኛ ነገር ደግሞ የምንመገባቸው ምግቦች ካሎሪ የሌለበት ወይም ዘይት የሌለበት ወይም ደግሞ ድንች የሌለበት፣ በርገር የሌለበት፣ ፒዛ የሌለበት የተለያየ ምግብ የሚያወፍር ምግቦች አሉ እና አሁን ግን በተለይ የሚያወፍራቸው እህቶቼ በቃ ቤታችን ላይ ቁጭ ብለን የሚገኙ ምግቦች ነው የምንመገበው። አሁን ምሳሌ በአብዛኛው ሳውዲ ራሱ የምትኖሩ እህቶቼ ነጭ ከብዙ ነው እርግጠኛ ነኝ 100% የምነግራችሁ ነገር ማለት ነው። የማይታጠብ ደግሞ በሳውዲ አረቢያ ከብዙ ዱቄት ነው። ያኔ እናንተ እንደዛም ሆኖ ግን የበቆሎ ዱቄት ካገኛችሁ እንትን የዚህ የማሽላ ዱቄት ካገኛችሁ እጅግ በጣም አሪፍ ነው። ወላሂ የተጠቀሙት እኔ እንትን እየቀለልኩኝ አይደለም የምጠቀመው ይሄ ነው። ግን ቂጣው በጣም እንትን ይላል። ነገር ግን ምንም ማድረግ አይቻልም። ግን ይጣፍጣል። በነገራችን ላይ በጣም እንትን ለጥርስ በጣም ከባድ ነው እንጂ ማለት ነው ለምግቡ በጣም አሪፍ ነው። ትንሽ ጨው ታደርጉበት እና ትንሽ እንትን ምንድን ነው የሚባለው ይሄ ነጭ ሽንኩርት ታደርጉበት እና ከፈጫቱ በኋላ ግን ማስፈጨት እራሱ ትችላላችሁ። ግን ሴትዮዋ ቤት ነው ይሄ አሁን እሸት በቆሎ እንዴት ነው እንትን የሚለው ተወቅቶ ከዛ ደግሞ ይፈጫል በድንጋይ ምናምን ማለት ነው። የምታስታውሱ እንደ ወፍጮ ማለት ነው። እና ቤት ላይ ነው የምትፈጨው ሴትዮዋ። ትፈጨው እና ከዛ በኋላ ደግሞ ነጭ ሽንኩርት ታደርግበታለች፣ ትንሽ ጨው ታደርግበታለች። ወላይ በጣም ነው የሚጣፍጠው ማለት ነው። የእነሱ ሀሊብ ታደርግበትና ትሰራዋለች። የኔው ደግሞ ሀሊብ ምናምን ስለማልወድ ሀሊብ አታደርግልኝም ማለት ነው።
በጣም ወላሂ እኔ በጣም ሰውነቴ እንዴ ይሄ ነገር ለካ ነጩ ዳቦ ነው እንደዚህ የሚነፋኝ ብዬ ነበረ። እና እንደውም በአንዱ ሰዓት ሆዴ ምናምን እየነፋኝ አስቸግሮኝ ነበረ። ከዛ ሴትዮዋ ስነግራት ቀረፋ ጠጪ ነው ያለችኝ። ኢንሻላህ ደግሞ እነግራቸዋለሁ አሰራሩን የሆድ የሚነፋው ነገር ማለት ነው። እና ግን ወላሂ በጣም እኔ ጠቀመኝ ምግብ ይሄ ነው ማለት ነው። አይርብም ደግሞ ሆዳችሁ ላይ ገብቶ ቁጭ ነው የሚለው በቃ አይንቀሳቀስም። ገብቷችኋል አይደለ? ደግሞ አያወፍርም። እንደው የሚገርማችሁ ነገር ማለት ነው ወላሂ በወጭ ላለባቸው ሰውነት ከፍተኛ ላለባቸው ምግብ በደንብ የምትመገቡ እህቶቼ ይሄን የማሽላ ቂጣ ወይም የማሽላ እንትን ንፍሮ ብትመገቡ በጣም አሪፍ ነው በነገራችን ላይ። ምክንያቱም አይረባችሁም። ከዛ በኋላ ከበላችሁ በኋላ ከሙን መጠጣት ወይም ቡና መጠጣት። በነገራችን ላይ ያው አሁን ጾም ስለሆነ የምሰራቸው ቪዲዮዎች እይታም ላይኖራቸው ይችላሉ፣ እናንተ ጋርም ላይደርስ ይችላሉ። ግን በተቻላቸው አቅም ላይክ እና ሼር ማድረግ አትርሱ። ሌላው ነገር ደግሞ ውዶችዬ አላህ ሱብሃነሁ ወተዓላ ስራውን ይርዳችሁ። ወላሂ ሮመዳን ላይ ደግሞ ስራ ጾሞ መስበት ደግሞ በጣም ከባድ ነው እና አላህ ሱብሃነሁ ወተዓላ ደግሞ ሰርተው ተጾመው ሰግደው ከሚጠቀሙ አላህ ያድርግልን። ሌላኛው የአብዛኞቻችሁ ጥያቄ ዜድዬ ቦርጫችን እየጠፋ ነው፣ ነገር ከታች እየጠፋልን አይደለም ላላችሁ ማለት ነው። ከታች ለምን ታጠፋላችሁ? ቁጭ አይልም እንዴ? ምን ያደርግላችኋል የምታጠፉት ማለት ነው? እና ጣውላ ልትሆኑ ነው እንዴ? እና ደግሞ ሌላኛው ነገር ደግሞ ቱና አያወፍርም ወይ ላላችሁኝ፣ ቱና በሰላጣ መመገብ፣ ቱና በተቀቀለ እንቁላል መመገብ፣ በብሎኮሊ የተለያየ የሰላጣ አይነቶች እኮ አለ፣ ዝርዝሮች አሉ። ከፈለጋችሁ እሱን ስሪልኝ ካላችሁ ይሰራላችኋለሁ ማለት ነው። በቤት ላይ የሚገኙ ነገሮች እናንተ አሁን በአብዛኛው መድኃኒት የሚገኘው ነገር ሀሰ የሚባለው ያር ጀዛር እንደገና ቲማቲም ምናምን ይገኛል። በአብዛኛው መዳን ቤት ምናምን አይታጣም ማለት ነው። ግን ከሰላጣ ጋር አቮካዶ ባትመገቡ አሪፍ ነው። እና ደግሞ አንዷ የምትመገበው ምግብ ልንገራቸው፣ የተቀቀለ ድንች፣ አቮካዶ እና ደግሞ እንቁላል እና ቲማቲም አድርጋ ሁሌም ጠዋት ማታ ትመገበዋለች እንደ ምግብ አድርጋ ማለት ነው። በዛም ልክ ግን የሚያወፍር ነገር ነው። አሁን ምሳሌ ድንች በጣም ያወፍራል፣ አቮካዶ ያወፍራል። ግን ከሰላጣ ጋር አካታው ነው እሷ የምትጠቀመው ማለት ነው። ያም ሆኖ ግን ለራሷ የሚጎዳት ነገር ነው የምታደርገው። አሁን ምሳሌ ቀንሳለሁ ብላ እየወፈረች ትመጣለች ማለት ነው። በነገራችን ላይ ራብም እኮ ያወፍራል። ግን በተመጣጣኝ ሆዳችሁ በቃ ከሚቀበለው በላይ ከምትመገቡ ይልቅ ሆዳችሁ የሚያስፈልገው ስንት መሆን እንዳለበት ራሳችሁ ታውቃላችሁ አይደለ? ያኔ እንደዚህ ጥግብ እስከምትሉ ድረስ እንዳትመገቡ ብዬ ነው ውዶችዬ። የዛሬ ቪዲዮ ይሄንን ይመስላል። ካበዛሁባችሁ ይቅርታ። እኔ መናገር ራሱ አቃተኝ ማለት ነው። ዛሬ ደግሞ ቤት አጥቤ ነበረ፣ የሆነ አይነት እያዞረኝ ነው ማለት ነው። እንዴት ናችሁ ግን? በተረፈ ጾሙ እንዴት ይዟችኋል? ያው ጾሙ ገና ነው፣ ዛሬ ነው የጀመርነው። ነገር ግን እንዴት ይዟችኋል? የምትመለከቱ ሁላችሁም ላይክ እና ሼር አትርሱ፣ አበረታቱኝ። ያው በጾም ደግሞ እንዴት እንደሚሰራ ራሱ አላቅም፣ ምን እንደምሰራ ራሱ አላቅም። በቃ ካፈጠርኩኝ በኋላ ነው ቪዲዮ መስራት የምችለው ከአሁን በኋላ። ነገር ግን የተሰሩ ቪዲዮዎች አንድ 7 ነው 8 ቪዲዮ አለ። እሱን እለቅላችኋለሁ በየቀኑ ገብታችሁ እንድታበረታቱኝ ማለት ነው። የፀጉር አለኝ፣ የብብት አለኝ፣ የእግር አለኝ፣ የተለያየ ነገሮች አሉኝ እና እሱን ቪዲዮ እለቅላችኋለሁ። ውዶችዬ ወዳችኋለሁ። መልካም ቀን ተመኘሁላችሁ። መልካም ስራ። ወዳችኋለሁ።